የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ በሃይማኖት ደረጃ። ለምን ስርዓት እንዳይኖር እያላት የራሷ የሆነ ዲኖሚኔሽን እያለ ሰንጥቃ ማንም ሌባ ለምን ከኦርቶዶክስ እስከወጣ ድረስ እነሱ ጋር የስህተት ትምህርትን ቢያስተምር ችግር የለውም ብለው ማንኛውም ፓስተር፣ አፖስትል፣ ፕሮፌት ምናምን ሆኖ መውጣት ይችላል። ኦርቶዶክስ አይችልም፣ በእስልምና አይችልም። ይሄ ከምን የመጣ ነው? ኦርቶዶክስን ከመጥላት የመጣ ነው። ሌላው የምናገረው አብዛኛው ይሄ ዲያቆን ነኝ እንዲህ ነበርኩ ዘማሪ ነኝ ከኦርቶዶክስ ምናምን ብሎ የወጣው በኦርቶዶክስ ጥላቻ ይሰከረ። እኔ የተናገርኩት ንግግር almost 100% እነ ኤርሚያስ የሚናገሩት ንግግር ነው። እነ ኤፍሬም ባለጊዜው የሚናገሩት ንግግር ነው። እነ ማናቸው ቤኪ ቀበቶ የምትለው ምናምን ከኮች የሚናገሩት ንግግር ነው። ሌላ የተጨመረ ነገር የለም። ስለዚህ እያንዳንዱ ቤተክርስቲያኗ ህጓን አውጥታ ከዛ ውጭ የሆነውን በሙሉ በህግ ብታስጠይቅ፣ ለምን የክርስቶስን ፋለሲ ስለሰሩ በህግ ብታስጠይቅ ኖሮ የማንም ዱርዬ ፍንዳታ ፓንክ እየተቆረጠ ምን አጭበረብርም ነበር። በየቸርቹ ሌባ አይሆንም ነበር። ሌቦች ያሰማራሹ ራስሽ ለንቆርጣለሽ። የሌባ ማዕት አውጥተሽ ሙሉ ሌባ ያረግሽው አንቺ ነሽ። እኔ የምልህ አካውንት የሁለት ባንክ አካውንት ተቀምጧል እዚህ ላይ በሰላም ነው? ቤተክርስቲያን ናት ፕሮፌትነቱን ቀብታ የሰጠች ወይስ ራስ ከመጽሐፍ ቅዱስ? እኔ እስከማውቀው ድረስ የትኛው በሙስሊሙም በኦርቶዶክሱም በፕሮቴስታንቱም ምንድነው ቤተክርስቲያን የራሷ የሆነ ስርዓት አላት። ቤተክርስቲያኗ አንተ ህልምህን ለዛ ለሚያስተምሩት በቤተክርስቲያን ውስጥ ተናግሮ ወንጌሉን ተምሮ በዛ በኩል አልፎ እውነተኛ ነብይነት ከሆነ ለምን በቤተክርስቲያን ተቀብተህ ለምን ለመሾም አልፈልግም? አቋራጭ መንገድ መፈለጉ ለምን አስፈለገ? ትክክለኛ ጥያቄ ነው። ጌታ ይባርክ። ይህንን መልስላለሁ። እንግዲህ አሁንም ለዛም እኮ እግዚአብሔር እኔን ነብይ ዛሬ 31 ዓመት በእስር ቤት በሐዋሳ ወይን ቤት ነው እኔ ጌታን ያገኘሁት። አራተኛ ዙር ላይ ትክክለኛ የሆነው የኔ ታሪክ ከዛም የበለጠ ታሪክ ሊኖር ይችላል። አሁን ታሪክ የኔ ታሪክ ክርስቶስ ነው። ነገር ግን ከዛ ሰዓት ጀምሬ እግዚአብሔር እንዲህ ብሎኛል ብዬ ቸርች አልከፈትኩም። አባልነቴ እየቀጠለ ነው። ነገር ግን ጌታን ጠየቅኩት። አንድ ነገር ነው ጠየቅኩት። ነብይ ካከኝ አልኩ። አሁን አባልነቴ ኦጋነት ቸርች መካነ ኢየሱስ ነው። ሐዋሳ መካነ ኢየሱስ ኦጋነት ቸርች ነው ሐዋሳ ያለው። አባልነቴ እዛ ነው ያለሁት። ይሄ ሆኖ ባለበት ግን እግዚአብሔር አሁን አይነ ከፍቶ የስም ነብይነት ይዞ መቀመጥ ሳይሆን ትክክለኛ የሆነውን መልእክት ለትውልዱ እንዲያስተላልፍ ግለጠኝ ያልኩት ነው። ነገር ግን እግዚአብሔር አይነን ከፍቶ የተወለድኩበት ገጠራማ ቦታ ወስዶ ድሮ ሰዎች ጣዖት የሚያመልኩባት ቦታ ነበረች፣ ትልቅ ዝግባ። በሷ ዝግባ ላይ አሁን ተነስቷል። ያ ዝግባ በቦታ ላይ የለም። በዛው ቦታ ላይ እግዚአብሔር ቸርች ተሰርቶ መስቀል በላይ ላይ ያለውን አሳየኝ። እንግዲህ እዛ ሄደ ስራ ማለቱ ነው። ስለዚህ ለዚህ ጥሪ ነው እንግዲህ እኔ ብለኛል። አሁንም ያሳየኝ አንተ አሁንም ፈንድ ያምጣም እያልኩ ያለሁት በዛ ነው። አሁንም ቢሆን የምለው አሁንም ከቸርችም አልወጣሁም። ቸርችቷ ኢየሱስ ጊዜ ስትመጣ እንዳልኩ እጇን ጭና የምትሸኘኝ ጊዜ አለ። ለነሱም ነግሬ ነው ያለሁት። የአካባቢ ሰዎችም ስለሆኑ የኔን ባህሪ ከዚህ ቀደም ያለውም ስለሚያውቁ ተረድቶ የተናገርኳቸው ነገር ተረድቶ መስቀል ማለት ቸርች ስራ ማለት ነው። መስቀል ማለት ሳይሆን ቸርቹ ተሰርቶ መስቀል በላይ ላይ ያለው ነው ያሳየኝ። ለዛ ብቻን መስቀል ጌታ ይወዳታል ብዬ አረኩት። ብዙ ሰዎች አንተ ኦርቶዶክስ ነህ ይለኛል። ኦርቶዶክስ ብቻ እንዲያደርግ መስቀል እንኳን አይደለም ነው የሚመስለው። የኦርቶዶክስ መስቀል ይሄንን በመጽሐፍ ቅዱስ ውስጥ ያለው መስቀል ነው። ይሄ መስቀል ነው። ይሄ መስቀል ይዞ ይሄደን ወይም ማሊያ መድረክ ላይ ሰዎች ወጥቶ በዚህ ላይ ማሊያ ላይ መስቀል ያለ ከጀርባ ላይ መስቀል ያለ ይሄንን እያደረጉ ግን ይሄንን ይቃወማሉ። እኔ አልቃወምም። ለምን? ያ በቤተ መንግስቱ ላይ በህንጻ ላይ ያለው መስቀል ሰው በሰራው ላይ ነው ያለው። አንተ ግን እግዚአብሔር በአምሳሉ በፈጠረ ሰው ላይ መስቀል እንደዚህ ቢቀመጥብኝ ምንድነው ችግሩ? ስለዚህ ይሄ ተረድቼ ነው በዛ ምሪት ነው ያደረኩት እና አደረኩ እንጂ ለሰው አላሳልምም፣ ሃይማኖትንም አልነካም። መስቀል የራሴ ብቻ ነው። ይሄ ነው። አይ እኔ አሁን 33 ዓመት ከእስር ከወጣሁ በኋላ አንዴ ሚውት እያደረጉ ወይ ስላይድ ያደርጉ ምንድነው 33 ዓመት ከመፍጀት እኔ ፐርሰናሊ የማደርገው በቤተክርስቲያኑ እየተማርኩኝ በቤተክርስቲያኑ ነገሮችን እያደረኩኝ
ከዛ 33 ዓመት ላይፈጅ ይችላል። ምናልባት በ5 ዓመት ውስጥ ነብይነትን ተቀብዬ በቤተ ክርስቲያን እሷ በሾመችኝ አድርጌ ማገልገል ነው የሚያዋጣው ወይ 33 ዓመት ለብቻ መንከራተቱ ነው የሚያዋጣው? እንደው ሲታሰብ ራሱ ልክ ነው። ያንተ አባባል ልክ ነው። እንግዲህ እግዚአብሔር ነቢያትንም መሾም ይችላል፣ ቸርችቷም ትሾማለች። እንግዲህ ጳውሎስ አይተሃል፣ አሳዳጅ የነበረውን እግዚአብሔር እንዴት እንደቀባው። እኔም በአካባቢ ላይ የራስ ዝና በማውራት አይደለም፣ እውነትን ነው። ቱሪስት ሲመጣ በሐዋሳ ውስጥ ቱሪስት መጣ ማለት መንግስትንም ያስቸገርኩ ሰው ነኝ፣ በጣም አስቸጋሪ። ወይም ሌላ ሰው ደውሎ ሊናገር ይችላል ስለኔ። ነገር ግን የኔ ዝና አይደለም የሚያወራ፣ ይሄ እውነተኛ የእውነት ታሪክ ስለሆነ ነው የሚያወራልኝ። እኔ እንደው ዘይትን ውሃ መሸጦ ዞራ ላይ ከሚቃወሙት አንዱ እኔ ነኝ። ከሚገርመኝ ነገር ውሃ የሚሸጠውን አልወድም፣ ቲሸርት መሸጥን አልወድም። በነፃ ተቀበልከው በነፃ ይሰጥላል። ነገር ግን ወንጌልን አገልግሎ በነፃ አምጡ። ወንጌል የሚሰራ በብር ነው፣ ገጠር የሚከደው በብር ነው፣ አምጡ ማለት ይቻላል። ከዛ ውጪ የሆነውን ውሃ መሸጥ፣ ቲሸርት መሸጥ አጥብቄ ከሚቃወሙት አንዱ ነኝ። ነብይ አይደለ እንደ ነብይነት ትቃወማለህ ይላል። አይደለም፣ መስመሩን ሲስቱ እቃወማለሁ። ስለዚህ አሁንም ቢሆን የሌለው ትንቢት በምድራችን ላይ እየተላለፈ ያለ፣ ሰዎቹን በሐሰት ንብረቶቻቸው እየተዘረፈ ያለ፣ እኔ ጌታ አንድ ነገር እየጠየቅኩ ነው ያለሁት። እዚህ ውስጥ ያላችሁ እውነቴን ነው የምላችሁ፣ እግዚአብሔር ያሳየህን ራእይ ይፈጽምልኝ በሉልኝ በኮሜንት እዚህ። እስቲ ሌባውን ሌባ ነው እንድል ማለት ነው። ጊዜው አምጥቶ ስራውን እንዲጀምርበት ማለት ነው። ይሄ ጊዜ ነው እየጠበቅኩ ያለሁት እንጂ የሌለውን ነገር አላስተላልፍም። ይሆንዬ መልካም አንድ የሚሉትና እኔም ደግሞ የሆነ ነገር ነው በኮመንት እንግዲህ ጻፉ ተብላችኋል ቤተሰብ። የኔ ጥያቄ ምንድን ነው? መጀመሪያ በዱርዬነት ወይም ደግሞ በአንዳንድ ወንጀሎች የማረግ የታወቅኩ ሰው ነበርኩኝ። ከዛ ነገር ለመመለስ የግድ እኮ ጴንጤ መሆን አያስፈልግም። ከዛ ነገር ለመመለስ የነበርክበት ሃይማኖት ካለ ሙስሊምም ሆን ኦርቶዶክስም ሆን ካቶሊክም ሆን እሱ ውስጥ ያለውን ነገር መፈለግ ያስፈልጋል ብዬ አስባለሁ። ዝም ብሎ ወደ ሌላው መሄዱ ትርጉም የለው። ከዱርዬነት ተነስቶ የሆነ ጌታ ጠራኝ ማለት በእኔ አይገባኝም። ምክንያቱም አንድ ዶክተር ጋር ብትሄድ አይ መጨጫት፣ መቃም፣ ሲጋራ ማጨስ፣ መጠጥ መጠጣት ይከለክላል። ያ ማለት ዳንክ ማለት አይደለም፣ ለጤና ጥሩ አይደለም ይባል። ያን መተው ጌታን መቀበል ማለት አይደለም በኔ። ምክንያቱም እኔ ከድሮም ጀምሮ እነዛ ነገሮችን የምጠየፍ ሰው ነኝ። ስለዚህ ያ ማለት ጌታን አገኘው ማለት አይደለም። ለምን? ስለሚገባኝ እኔ የእግዚአብሔር ቤተ መቅደስ እንደሆንኩ አውቃለሁ። ስለዚህ በእኔ ውስጥ የሚገባ በሙሉ ምንድን ነው? ቤተ መቅደሱን አበላሸዋለሁ። ስለዚህ ቤተ መቅደሱ እንዳይበላሽ ያንን አላደርግም። ሲምፕል ነገር ነው እሱ። ግን ከዛ ነገር ወደ ሌላ ሲኬድ ያልገባኝ ነገር ምንድን ነው? እኔ በነበርክበት ሃይማኖት ላይ ወይም በነበርክበት እምነት ላይ አንብባሃል ወይ? ጠይቀሃል ወይ? እነዛ ሰዎች ያልገባህን ነገር እንዲያስረዱ መንገዶች ፈልገሃል ወይ? ዝም ብለህ ጌታ ታየኝ ነቢይ ነው የምሆነው ብለህ ሽው ያልክበት መንገድ ነው ያለው? እሱን ዘግበኝ እስቲ። አመሰግናለሁ ዮኒ፣ እግዚአብሔር ይባርክ። ትክክለኛ ጥያቄ እየጠየቅክ ትገኛለህ። ለእኔም ተስማምቶኛል። ሰው ከምናገር ቸርችቷ እንደ እግዚአብሔር ቃል ነቢይንም ሌላንም ትሾማለች። ይህ የተሰጣት ስልጣን ነው። እኔ ግን ሰው ሳይሆን እስር ቤት ባለሁበት በተኛሁበት ነው። ሌሊት ነው፣ በህልም ነው። አንተ በዚህ ምድር ላይ ምን አለ? አንተ የእግዚአብሔር ነቢይ ነህ የሚል ድምፅ መጥቶ ነው። በቃ ይሄ ነው። እቺ ድምፅ ነው ያስኳል። በዛ ሰዓት በወቅቱ 2 ፓኬት ሲጃራ ማይበቃኝ ሰውዬ፣ እንቅልፍ ማልተኛ ሰውዬ፣ እንቅልፍ መተኛት ለመድኩ። ከዛች ሰዓት ጀምሮ ሁሉ ነገር እርግፍ አድርጌ ትቼ ተፈትቼ ይኸው ዓመታትን አስቆጠር ያለው ቢሆንም ዓመታት ማስቆጠር ዛሬም የተቀበለው ትናንትም የተቀበለው ዛሬ ብዙ ዓመትም የተቀበለው ለጌታ አንድ ነው። ስለዚህ ዛሬ ማለት የሚፈልገው እዚህ ውስጥ ስላላችሁ እኔ ጊዜን የፈጀሁት ሰዓትን የፈጀሁት እዚህ ጋር ሽበትን ቢያሳይ ይሁን እኔ በእድሜ ይበልጣለሁ ቢሆንም አንተ ገና ወይም ወጣት እያለ ሊሆን ይችላል፣ ልጅ እያለ ሊሆን ይችላል። እኔ ወንበዴ ሆንኩት ማለት ነው። ነገር ግን ዛሬ እኔ እዚህ ውስጥ ላሉት የምላቸው ጊዜን ሰዓትን የበላ ጠላት ነው የበላኝ። የሰውን ነገር እየፈለግኩ ነው ጊዜን ያቃጠልኩት። ነገር ግን ጌታ ደርሶኛል። የሰው ነገር አትፈልጉ። የሰው ነገር የምትፈልጉ ሰዎች እንደርሳለን እዛ ጋር ስትሉ ኮዲው ትቀራላችሁና ምናልባት ጌታን ማጣቁ ጌታ እንድትቀበሉ ጥሬን ያስተላልፋለሁ። በዚህ አጋጣሚ ጌታን እንደ ግል ዳኛ አድርጎ ያልተቀበለ ሰው ካለ፣ በሶስት ተጠምዶ ያለ ሰው ካለ ንስሐ እናስገባለን። እኔ ደግሞ ጸልይለታለሁ። ለዚህ ትውልድ ፍቃደኛ ከሆነ ጸልያለሁ፣ ፍቃደኛ ካልሆኑ ትቼ እወጣለሁ ማለት ነው። ጸሎት ትልቅ ዋጋ እንዳለው አንተም ታውቃለህ።
ስለዚህ ከሁሉም የሚበልጠው ይሄ ስለሆነ በፊት ጥያቄ ጸሎቱ በፊት አንድ ስላይድ አድርገህ መልሰህ ደስልኝ ፕሮፌት ስልኩን ምንድነው ከየትኛው ለምሳሌ በክርስትና ልዩነት እንዳለ አውቃለሁ። የመሰረተ ክርስቶስ፣ የቃለ ሕይወት፣ የሙሉ ወንጌል አካሄድን አውቃለሁ። ስለዚህ ከየትኛው ምን በሚለው ጥምቀቱ ከምን ጋር በተያያዘ ነው እምነቱ ያለው? እስቲ አንድ ላይ ሰውን ዝም ብዬ አምጥቼ እንዳላደናግረው ከየትኛው እንደሆነ ተነግሮት ቢመጣ ጥሩ ነው ብዬ አስባለሁ። እና ከየት ነው እሱንም አንዴ ጴንጤው ነው ከጴንጤው ጴንጤውን የቃለ ሕይወት አለ፣ መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ፣ ሌሎችም ቃለ ሕይወትም ምናምን። የትኛው ጴንጤ? መካነ ኢየሱስ ቅድም ብያለሁ እኮ መካነ ኢየሱስ ብያለሁ። አድራሻም ነግሬያለሁ እኮ መካነ ኢየሱስ ኦጋኔ ዋጮ ሴንትራል ሆቴል ፊት ለፊት ላይ ያለው ቸርች ማለት ነው። ስለዚህ እናንተ መካነ ኢየሱስ ነኝ ታምናላችሁ ማለት ነው። በሕፃናት ጥምቀት ታምናላችሁ ማለት ነው። ይሁን ይሄ ሰፋ ያለው ነገር ይሆንብናል። አሳጥሬ እንትን መካነ ኢየሱስ ለሰጣ ነበር እንዴ እያወቅም የምትጠይቀው ጥያቄዎች ብዙም ሌላ ያልተረዳ ነገር ካለ መልሳለሁ፣ አውቃለሁ። ስለዚህ ነው ያልኩ ያለሁት አሁን ሌላ ነገር አይደለም። እዚህ ውስጥ ያለው ለምንድን ነው አሁን ፕሮቴስታንት ለመሆን አሁን ለምሳሌ የመካነ ኢየሱስ ለብቻ ነው፣ የሙሉ ወንጌል ለብቻ ነው። ምክንያቱም መካነ ኢየሱስ በልጅ ሕፃናትን በማጥመቅ ታምናለች፣ ሙሉ ወንጌል ደግሞ አታምንም። ስለዚህ ከየትኛው አንድ ሰው በዚህኛው መጥቶ በዛኛው መሄድ ይችላል ወይ? ይህንንም አብሮ መታየት አለበት አይደለም ይሄ? ምክንያቱም አንዱ ጋር አምጥቼ አንዱ ጋር ደግሞ አይሆንም ከተባለ ነገሮችን ያበላሻል። ለምንድን ነው እህታችን አንዴ ዘማሪ ሶፊ አሸባባው ሄዳ ነበረ ለመካነ ኢየሱስ ጠርተዋት ልጆች የወለዱ በሕፃንነት ያጠምቃሉ። እዛ ሄዳ ሙልጭ አድርገው ሰድበዋታል። እሷ ቤተክርስቲያኗን ሳይነኩ ሶፊ አሸባባውን ግን እርግጥግጧን አውጥተዋታል። ሶሻል ሚዲያ ላይ የተጠራችው እዛ ነው፣ ክርስትና የተነሳው እዛ ነው ልጆች። እሷ ግን ተሰድባበታለች። እና አንዳንዴ እርሶም ላይ ወይም አንተ ላይ ችግር እንዳይፈጠር ብዬ በዚህ ተመቶ በዛ ሲኬድ ሌላ ከተባለ በክርስቶስ አንድ መሆን ሲገባን በክርስቶስ ልዩነት ካለ ክርስትናው የቱ ጋር ነው የሚል ጥያቄ ያስነሳል። ለዛ ነው ይህንን የጠየቁት። አመሰግናለሁ። እና አጭሩ ምን መሰለ፣ በዚህ ሰዓት ማንኛውም ትውልድ የእግዚአብሔር ቃል እንደምናገር ሁሉም ኃጢአትን ሰርቷል፣ የእግዚአብሔርን ክብር አጎሎታል ይላል። ሁሉም ኃጢአተኛ ሰው ነው፣ ማንም ጻድቅ የለም። እዚህ ውስጥ አንተ ማድረግ ጸሎት የምትፈልጉት ብለህ እስቲ አንድ ቁጥር ጻፉ። የምትፈልጉት በላቸው እስቲ፣ ከሌሉ እንተዋለን። በዚህ እንዘጋ። ጸሎት የምትፈልጉ አላችሁ? እስቲ አንድ ቁጥር ንኩ በላቸው። የምትፈልጉ አላችሁ? አንድ ቁጥር ጻፉ። ጸሎት የሚያስፈልጋችሁ እስቲ አንድ ቁጥር ጻፉ። አስገባቸዋለሁ። ችግር ጸሎት ሊደረግልን እዚህ ጸሎት የሚፈልጉ ሰዎችን አስገባለሁ። ምንም ማድረግ አልችልም። ይሄ ይገባሉ፣ ይጸልያሉ። እኔ ከይቅርታ ጋር ፍቅር ሲዝም እየመሰለኝ ሰላም ያው ሰዎች እያስገባው ስማ ጠይቁ፣ ይሰጣቸዋለሁ። አስገብቻለሁ ሰዎች ወይ እኔ ጸሎት ሳይሆን ጥያቄ ነበር ያለኝ ፕሮፌት። ጥያቄ? አዎ ጥያቄ። እሺ እንዴት ነሽ? ጥያቄ? እሺ ጠይቅኝ። እሺ ፕሮፌት የሕፃናት ጥምቀት ይቀበላሉ? ምስልሽ ምንድን ነው? እስቲ አንቺ እዚህ ጋር እሷ ትልቅ አድርግ እስቲ፣ አንዴ ትልቅ አድርግልኝ። እንዲህ ነው ያልሽው? አንቺ ነሽ? አዎ እኔ ነኝ። በቪዲዮ ውጪ እስቲ፣ ትልቁ አድርገኝ። ይሆንዬ ትልቁ አድርገኝ። ውጪ በቪዲዮ። እሺ መልሳለሁ። በቪዲዮ ውጪና ልመልስ። በቪዲዮ የግድ ነው መውጣት ያለብኝ? እኔ በቪዲዮ መውጣት አይ አሁን እኮ ጸሎት የተባለው ጥያቄ አያስፈልግም። ለጸሎት ከሆነ ጸሎት ነው። ጸሎት ብቻ ጸልልኝ ለስኬቴ፣ ለስራዬ፣ ለሀገራችን ሰላም፣ ለቤተሰብ ሰላም፣
ለስኬት የምትሉ ሰዎች ናቸው ጸሎት እዚህ ጥያቄ ሳይሆን የማሾፉ ሰዎች የማይቀልዱ ሰዎች ናቸው መምጣት መቻል ያለባቸው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። እግዚአብሔር በዚህ አጋጣሚ እየተናገረ እንደሆነ አታውቁም። ስለዚህ ጸሎት የምትፈልጉ በጸሎት እግዚአብሔር ይሰራል፣ በባሮቹ አልፎ ይሰራል የምትሉ ሰዎች ብቻ ነው የጸሎት ፍላጎት ያላችሁ ሙታችሁ ክፈቱ። አንድ ሰው እሺ ዮኒሻ ለና ጸልይልኛለች እህታችን ሰላምሽ ግዛ የነይት በምን ሐሳብ ላይ ልጸልይልሽ? እኔ እስቲ በቤተሰብ ላይ ጸልይ። መልካም ይሆናል። አሁን እጸልያለሁ በኢየሱስ ክርስቶስም ለቤተሰብሽ ከሆነ አሁን እጸልያለሁ። እሺ በዚህ ሰዓት እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ እግዚአብሔር ቃልም ሲናገር ብዙ ነቢያቶች በዚህ በምድር ላይ እንደተነሱም ይናገራል። ነገር ግን አትስማቸው አላለም። ስሙ ግን መርምሩ ተብላችኋል። መርምር ተብለሃል። እዚህ ጋር መፈተሽ ሳይሆን ዋና የምንመረምርበት ጭንቅላት እግዚአብሔር ለነና ለናንተ ሰጥቶናል። ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። አንድ ምዕራፍ እንዲያነብ ፍቀድልኝ እስቲ። አንድ ምዕራፍ አንብቤ ለእህታችን ጸልያለሁ ማለት ነው። እዚህ ውስጥ ላላችሁ የአባተ ብሩካን የተወደዳችሁ እግዚአብሔር ይባርካችሁ። ከምንቀልድ እንዲህ ይላል አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ላይ እንዲህ ይላል፣ ወንድሞቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መንፈስ ከእግዚአብሔር መሆኑን መርምሩ ይላል። የምትመረምረው እንዴት አድርጌ ነው? አንድን ነቢይ የምትመረምረው እንዴት ሆነ ነው? የምንመረምራቸው ሐሳቤ አቅርቤ ሪሲ አቅርቤ ሳይሆንልኝ ሲቀር እውነትም ይሄ ትክክለኛ አይደለም የምትለው በዛ ሰዓት ነው እንጂ ዝም ብሎ በድፍን አንድ ላይ ውሸት ከምናገሩት ጋር አንድ ላይ አጣምረ ውሸተኛ ነው ልትል አትችልም። ስማ ተብለሃል፣ ፈትሽ በመንፈስ ተብለሃል። ስለዚህ አሁን ጸልያለሁ ለእህታችን በኢየሱስ ክርስቶስ ስም ይረዳህን ያገዝከን እግዚአብሔር ከፍ በል። በዚህ ሰዓትና ደቂቃ ጸልያለሁ። ለይተ በፊት ያቀረብኩ ለቤተሰብ ላለች ለቤተሰቧ ምን እንደሚያስፈልግን አላውቅም። አንተ ግን ታውቃለህ። በአድራሻዋ እንዳሰበችው እንዳቀደችው መልካም ነገር ለቤተሰቧ እንዲሆን የፈለገች እህታችን መልካም ይሁንላት፣ በጌታ በኢየሱስም ይሁንላት። ያቀደችው ያሰበችው ይሳካላት በጌታ በኢየሱስ ክርስቶስም። በዚህ ሰዓት ጸልያለሁ። የልብ ትርታን ፈጽም፣ እቅዷን አሳካ፣ ከጠላት እቅድ አስመልጣት። ከዚህ ሰዓት ጀምሮ ከዚህ ደቂቃ አንስቶ እንዲሁ እዚህ ውስጥ የሚሰሙ ሁሉ ጆሮቻቸው ከፍቶ ለሚሰሙ በኢየሱስ ክርስቶስ ጸልያለሁ። በማንኛውም ሁኔታ ውስጥ የሚያልፉ በኢየሱስም በዚህ በመጨረሻ ዘመን ባለቀው ጊዜ ወደ አንተ መሮጥ ይሁንላቸው፣ መገስገስ ይሁንላቸው። ስለሰማን ከፍ በል በኢየሱስ ስም አሜን። መልካም ሆኖልሻል የኔት ተባረክ። በቃ የኔት አዎ እንዴ ሳትከፊ በቃት ያለሽ ይከፈላል እንዴ? አይ የኔት ክፍያ የለውም ቤተክርስቲያን ለመስራት። ስማ ዮኒ ይህንን ጸጋ ሲሰጣቸው እንደውም በቤተክርስቲያን ውስጥ ቁጭ ብለው እንዲያገለግሉበት ሳይሆን እንደነ ቅዱስ ላይ እንዳሉት አገልጋዮች በየጎዳናው በአደባባይ ላይ እየወጡ እንዲያገለግሉ እንጂ ሚውት አርጉታ አስተዳባ በነፃ የተሰጠውን ጸጋ በክፍያ ሳይሆን ይሄ በነፃ ነው። በነፃ የነፃነት አገልግሎት ነው። ክፍያ ማለት ቢዝነስ ማለት ነው፣ ከተከፈለ ማለት ነው። ወንጌል ወደ ቢዝነስ ሊቀየር ነው ማለት ነው። ስለዚህ እግዚአብሔር ይህንን ጸጋ ስጦታ ሲሰጣቸው እንዲሁ በነፃ ነው የሰጠበት። ምክንያት ደግሞ ለተቸገሩት እንዲደርሱበት ነው፣ ወንጌልን እንዲሰሩበት ነው እንጂ ቢዝነስ እንዲሰራበት አይደለም። እንዲህ አይነት ምርጥ ጸሎት በነፃ አይከብድም። ግን እኔ እንደገባኝ ከሆነ አንቺ እኮ አሁን የሚገርመው ሸክላ ጥብስ በልተሽ ገንዘብ የለኝም እንደማለት ነው። እኔ ሳስበው ፕሮፌት አይ ነው በነገራችን ላይ አሁን ፕሮፌት የጸለየልኝን ጸሎት እኔ መጸለይ እችላለሁ። ግን ፕሮፌት አሁን ለኔ የጸለየው ጸሎት እዚህም በላይ የሆነ ጸሎት እኔ መጸለይ እችላለሁ። የተለየ ጸሎት ካለ ብዬ ነበረ ማለት በተሰጣቸው የፕሮፌት የጸጋ ስጦታ ጀስት ለፋሚሊ የሚሆን ጸሎት ካለ በሚል ነው እንጂ ምንም የተለየ ጸሎት የለም። ይህንን የጸሎት ስጦታ እኔ ጋርም አለ። ነብይነት ነው ያልተሰጠኝ፣ የነብይነት ጸጋ ነው ያልተሰጠኝ። ፕሮፌት ስለሚል አይ ቲንክ በተሰጣቸው የነብይነት ጸጋ ስጦታ ይጸልዩልኛል የሚል ነው እንጂ ምንም የተለየ ጸሎት አይደለም። ጀስት ፋሚሊን ለእግዚአብሔር አሳልፈው ሰጡ። ይሄ ደግሞ እንደውም እድለኛ ናቸው ለኔ መጸለያቸው እንደውም ማለት ብኝ ነው። እንደውም እድለኛ ናቸው ለኔ በመጸለያቸው፣ እኔም በማገልገላቸው እድለኛ ናቸው። አንድ የሆነ ተፈቅዷል
አንድ ጥቅስ ያስፈልጋታል። አንድ ጥቅስ ይደግም። አንድ ጥቅስ ደግማለሁ። ቆይ አንድ ጥቅስ ደግሞ ፕሮፌት ድገሙላት። እውነት የምትደውሉ ሰዎች አትደውሉሽ። አውቆ ሊያበላሹ ነው የሚደውሉት። አዎ የእግዚአብሔር ቃል ገላትያ ምዕራፍ 6 ከቁጥር 7 ላይ እንደዚህ ነው የሚለው። የኔት በደንብ ስም። አሁን እዚሁ ስፍራ ላይ እንደምታውቁ ለቤተሰብ ሪስ አምጣ ነው ያልሽው አንቺ። እንደሱን ትቼ ትክክለኛ የሆነውን የእግዚአብሔርን ቃል አንድ ስፍራ ላንቺም የሚመቸውን አነባለሁ። በእውነት የእግዚአብሔር ቃል ሐዋርያት ሥራ ላይ የተቀመጠው ቃል እንደዚህ ሰዎች በሚቀልዱበት በሚተቹበት ጊዜ አሁን ይሄ ወንጌል መቼስ እኛ የምንተቸው ወንጌል አይደለም። ማንኛውም ቄስ ገብቶ ባርክ ሊወጣ ብል እኔ ቄሱ ቢባርከኝ ቢወጣ ሙስሊሙም ዱዓ አደርጋለሁ ብል በዛው ሃይማኖቱን አልነቅፎ ሌላ ነገር አልናገርበትም፣ አከብረዋለሁ አድርጎ ይሄዳል። ነገር ግን ሐዋርያ ጳውሎስ አንድ ነገር ያደረገው ነገር አለ። ከሚገርማቸው ነገር በመጽሐፍ ቅዱስ ውስጥ እኔ እንደዛ ትንቢት ለይታችን አላመጣብሽም። የእግዚአብሔር ሰዎች አንድ ጊዜ መልካም ነገርም ያመጣሉ። ከእግዚአብሔርም ዘንድ ሰዎች ዋጋም እንዲቀበሉ ትእዛዝ ይሰጣሉ። እኔን አትዘንጊ። ትእዛዝ የሚሰጡበት ቦታ ንገረኝ ካልሽ እነግራለሁ፣ ቢያልፍ ይሻላል። ነገር ግን ገላትያ ለምን ይላል? አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያጭዳል። በመንፈሳዊ የሚዘራ በመንፈሳዊ፣ በስጋዊ የሚናገር በስጋዊ ጥፋቱን ያጭዳል ይላል። ስለዚህ አንቺ የተናገርሽው አሁን ከፍታ ዝቅታ ሰጥተሻል። ግን እኔ ጌታ ይቅር ይበልሽ ነው የሚለው። በዚህ ሁሉ ህዝብ ውስጥ አሁን እሷ በተናገረችው ትክክል አይደለችም የሚሉት እዚህ ጋር እስቲ ንገሩኝ ካልክ ብዙ ሰው እንደሚጽፍ ያውቃለሁ። ነገር ግን እንደዛ ባታደርግ ይሻላል። የኔት ላንቺ እንደዛ ባታደርግ ይሻልሻል። እኔ ለቤተሰብሽ ትርታ የሚያውቀው እግዚአብሔር ነው። ሐሳቡ የሚያውቀው እግዚአብሔር ነው። ሪስ ሰጠሽኝ። በሪስ ላይ ላንቺም መልካም እንዲሆን ለቤተሰብሽም እንዱ መልካም እንዲሆን በእግዚአብሔር ፊት ያቀረብኩ። ከዛ ውጪ የሆነው ነገር ተንትነሽ ብትናገሪ ለወንድምሽ ለይትሽ ምን እንደሚያስፈልገው ብትናገሪ በዛ ነገር ላይ ነው የምቃትተው፣ ሪስ በሰጠሽው ነገር ላይ። ነገር ግን ከዛ ውጪ ሲያልፍ የልብ ትርታችሁን እግዚአብሔር ይፈጽምላችሁ፣ የቤተሰቦቻችሁ ያንቺን ያለን ይህንን ቅዱስ የሆነ ጸሎት የጸለየነው ጸሎት እንደ ቀላል ነገር አድርገሽ ቆጥረሻል። አንቺ ንስሐ ግቢ፣ አሁን ፈጥነሽ ንስሐ ግቢ። አሁን ክርስቲያን ከሆንሽ ንስሐ ካልገባሽ ችግር ላይ ነሽ። ሰምተሻል ወይ? ለሳ ወይ ቻፓ ከሁለት አንድ ካጠፋ በጣም ይቅርታ። እርሱን ታስቀየምኩ። ሁላችንም የመጸለይ ስልጣን ሰጥቶናል። ወደ እግዚአብሔር የመጮህ ስልጣን አለን ሁላችንም። እግዚአብሔርን የምንፈልገውን ነገር የመጠየቅ መብትና ስልጣኑ አለን ሁላችንም። ግን እዚህ ጋር ስሞት ፕሮፊት ነው የሚለው። ከተሳሳትኩኝ ይቅርታ። ፕሮፊት ስለሚል በዛ ጸጋ እያገለገሉ ስለመሰለኝ ነው። አምሶሪ በጣም ማለት ነው። በጣም ይቅርታ ካጠፋሁኝ ማለት ነው። ግን አራሽ ፕሮፊት አልፈራውም። ፕሮፊት ስለሚል ኔቨር አልፈራም። እኔ እንዴት ነው የምፈራው? ዩኒ ለማወቅ ነው። ስህተትሽን ጠቅሰው ነው የነገሩሽ እና አንደርስታንድ እንዲያደርጉኝ ስለፈለኩኝ ነው። ፕሮፊት ይላችኋቸውና እየጸለዩ ያሉት ጸሎት የፕሮፊት ጸሎት ስለመሰለኝ ነው ለፋሚሊ ጸልዩልኝ ያልኩት እንጂ ማላገጥም አይደለም። በነገራችን ላይ ለእኔ ስለጸለየው እድለኛ ኖት ብዬ ያልኩበትም ይህን ጸጋ እግዚአብሔር ሰጥቶት ከሆነ የህዝብ ሸክም አለበት። ምክንያቱም ለምሳሌ አሁን ዮናስ ሂድና ለነነዌ ሰዎች እንዲጸልዩ 3 ጾም ጸሎት ይዘው እንዲጸልዩ ንገራቸው ብሎ ሲል ዮናስ እምቢ ብሎ ሲሸፍት ግን በአሳ ነባሪ ሆድ ውስጥ ነው አይደል የተጣለው። እግዚአብሔር የተናገረውን ነገር ዮናስ የማስተላለፍ ግዴታ አለበት። በቃ ይህንን ሸክም እግዚአብሔር ሰጥቶታል እና ግዴታ ነው። እንደዚህ አይነት ጸጋ ያላቸው ሰዎች በቢዝነስ በገንዘብ ሳይሆን ግዴታቸው ነው ይዘው። አንዳንዶቹ አሁን ብር ሳይቀበሉ መናገር አይፈልጉም እግዚአብሔር ያሳያቸውን ነገር። አንድ ቀን ግን ዋጋ ይከፍሉበታል። ሁሉም ነገር ተጠራቅሞ ማለት ነው። እግዚአብሔር ቀን አለው፣ ታጋሽ ነው። በሰጣቸው የጸጋ ስጦታ አይጸጸትም። መንፈሷ ግን ደስ አላሉትም አይደል? ፕሮፌት መንፈሷ ይከብዳል አይደል? ድገሙላ ጸሎት መንፈሷ ምን መሰለ የነይት ይኸውልሽ፣ ቅድም ብያለሁ። ሰው የፈለገው ነገር ልናገር ይችላል። አንቺ እንዳልሽው የዘመኑ ነብይ መስየሽ ሊሆን ይችላል። የዘመኑ
የዘመኑ ነብይ አለ አይደል? እኔ ግን ቃል ካወጣው በስጋ አይደለም፣ ከራሴ ስልጣን አይደለም። በጳውሎስ ውስጥ የነበረው መንፈስ በእኔ ላይ እንዳለ አትዘንጊ። ለምን መሰለህ ዮኒ፣ ለአንድ አገር ገዢው ጳውሎስ ወንጌል በሚያስረዳበት ጊዜ ወንጌሉን አገር ገዢው እንዳይሰማ ማጣመር ፈለገ። ጦንቃዩ በደንብ ስማ፣ ጦንቃዩ ቀረበና ጳውሎስ ወንጌል ሲያስረዳ እንዳይሰማ እንዳይቀበል፣ ወደ እውነቱ መንገድ እንዳይመጣ ከለላ መሆን ፈለገ። አንተ ያለ እውነትን ወንጌል የምትሸፍን በመንፈስ ሰሞን ትኩር ብሎ ይላል። ምን ያለ አንተ የዳውሎስ ልጅ ከዚህ ሰዓት ጀምሮ እግዚአብሔር እጅ ባንተ ላይ ትሆናለች፣ ዓይን ይጨልማል አለ። እኔ አሁን ትእዛዝ ባንቺ ላይ ባያወጣብሽ ይሄ ቃል እንደሚሰራ ታውቃለች፣ ግን አላወጣም። ይወቅ እንዳትዘንጊ፣ አገልጋይን አትናቅ። ልጸልይ ብለው የመጡትና ረግመውብኝ ሊወጡ ነው እንዴ? የማይሆንም ተስማምተን የእግዚአብሔር መንፈስ ከሆነ በውስጦት ያለው ጭራሽ ማለት ነው። እኔ ብሳሳት እንኳን ከስህተቴ እንድመለስ ነው እንጂ ሊያደርጉ የሚገባው በተሰጡት ጸጋ እግዚአብሔርን ህዝቡን ማስፈራራት ተገቢ ነው? ሰውን ማስፈራራት? እኔ ደግሞ በተሰጠኝ ስልጣን አፈርሰዋለሁ፣ ከእርሱ የወጣውን ቃል አፈርሰዋለሁ። አረ ቻሌንጅ እያደረግሽብኝ ነው። እኛ እኮ ልንዝናና ነው። በሰላም ነው ዲማዬ። ዮኒ አይደለም አሁን እዚህ ጋር ቃል ላወጣብሽ እችላለሁ አይባልም። ኔቨር ቃሉ እኮ ነው ያልኩሽ። ቃሉ ያለው ነው። ገና ጸሎት ያስፈልጋል። እርሱ ጋርም ያለው ቃል እርሱ ጋር ያለው ስልጣን እኔ ጋርም አለ። ጌታ ኢየሱስ ክርስቶስ ተሰጥቶኛል፣ ስልጣን አለ። በሚያሾፉት ላይ ቃል አውጭባቸው፣ በሚያሾፉት ላይ በሚቀልዱት ላይ የእግዚአብሔር ቃል ትመጣለች። አሁንም ቢሆን ይኸውልሽ በደንብ ስሚ። የእግዚአብሔር ቃል በሚያሾፉት ላይ ቃሉ በሚቀልዱት ላይ አሁንም ትረፍባቸው በኢየሱስ ክርስቶስም። ቃሉ በሚያሾፉት በሚቀልዱት ላይ የእግዚአብሔር እጅ ትክበት በኢየሱስ ስም። ጎኑን በጦር እየወጉት ማለት ነው። ጎኑን በጦር እየወጉት እና ላንቺ ነው ስድብ ሳይሆን ከእግዚአብሔር ቃል ነው ተናገርኩልሽ። እኔ በደንብ ስሚ። የሆነ ተራስት እንጂ የሆነ አንድ ተራስት የሆነ ተራ እንድትሰጥ እሷን ሞት አርጋትስ እኔ ያልኩት የኔ ሌላ ነገር ሳይሆን አሁን ችግር ውስጥ ገባ አይደለም። አንድም እኮ ዮኒ ወደ እርግማን አንድም ግን ቃሉ ነው ያልኳት። ቃሉ የሚለው ነው። በጳውሎስ ውስጥ የነበረ መንፈስ አንተም ካመንክ በአንተም ላይ ይመጣል፣ በእሷም ላይ ይመጣል፣ በሌላም ላይ ይመጣል። ኢየሱስም ራሱ ከኔ የበለጠ ስራ እምነት ካላችሁ ትሰራላችሁ ብለዋል። ጳውሎስ አንድ ጦንቃይን ያን ያሳወረ ያ አይደንቅም። እግዚአብሔር ስራ ትልቅ ነው፣ ታምር ነው። ነገር ግን እኔም እግዚአብሔር መንፈስ በላይ ላይ ካለ ነገር ልበላ ነው። ምንድነው? ምን ይላል? ቆይ የሚረግሟችሁን መርቁ የሚለው ጥቅስን እንዴት ሳያነቡት አልፈውት ነው? የፈለገ ሰው ቢል መርቀው በፍቅር ጸልየው ማሳለፍ ነበሩበት። ይሄ ነገር ነው መሆን ያለበት። መጽሐፍ ቅዱስ የሚያስተምረው ፍቅርን ነው። መጽሐፍ ቅዱስ የሚያስተምረው መልካምነትን ነው። መጽሐፍ ቅዱስ ካልገባት እሷንም ሆነ ሌሎቹን ምን ማድረግ ነው? ቃል አውጣብሻለሁ፣ ጳውሎስ ያደረገውን አደርጋለሁ ማለት በእኔ አይታየኝም። ግን እንደዛ የሚል ካመኑበት እሷ ላይ ምንም የሚደርስ ነገር የለም። ይህን እርግጠኛ ሆኜ እናገራለሁ። ግን ለራሱም እንደ አንድ ነብይ መልካም ቃላቶችን እንጂ የእርግማን ቃላቶችን ማውጣት ጥሩ ነው ብዬ አላስብም። ስለዚህ ሌሎች ወደሚመረቁት እንሂድ። መንፈሳቸው አልተግባባም ከጂማዬ ጋር። ወደ አንቺ ደግሞ ትቸኮያለሽ። አምቡላንስ ነገር ነች። በጌታ መከፈል ትመስላለች። አጆ ከፍለሽ ነው እንደ ገባሽ ከፋይ ነች እንደ አረጋግጥ እንዲጸልይ ነውና ከዛ ወደ ታች ቦታ እንድለቅ ነው። እሺ ጎ ሄድ። እሺ ፕሮፌት ከቻሉ በልሳን ሊጸልዩልኝ ይችላሉ? አይሰማም። የጸለዩልሽ እኮ ሚውት ናቸው። ሚውት ነው ትበይ እንጂ አንቺ። እሺ ምንድን ነው ያልሽው? የኔት በልሳን ሊጸልዩልኝ በልሳን እንዲጸልዩ እሺ ልጸልይ ጸልያለሁ። በጌታ በኢየሱስ ክርስቶስም ለዚች ኢቴ አእምሯን ሊናክፈት ወደ አንተ መልሳት። በኢየሱስ ክርስቶስም ወደ አንተ ትገስግስ፣ ንስሐ ትግባ፣ መጥፎ ነገር ከአንደበቷ አይውጣ በኢየሱስ ክርስቶስም። የእርሶ ቀለል ያለ ጸሎት ነው። ትንሽ ሞቅ ያለ ነገር የለም አይሲል አለ እንጂ አይ ሪሱን እንደተናገሩ ነው።
ርዕሱን ጨምሪበት። የእሷን ጨረሰን እኮ በህይወት ጉዳይ፣ በስራ ጉዳይ፣ በቤተሰብ ጉዳይ በልሳን እንዲጸልይ ነበር ፈለኩት። አሁን ጨረስኩ እኮ ያው የእሷን ጨርሻለሁ። ፕሮፌት አንድ ነጥብና እዚህ አንደኛ ጴጥሮስ 6:15 ላይ ዘወትር ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁሉ ይላልና እኔ ቅድም በህፃናት ጥምቀት ዙሪያ ተጠይቄ ነበርና ቢመልሱልኝ ለማወቅ ለመረዳት ነው። ስናት መጀመሪያ የጠየቅሽው ጥያቄ በልሳኔ ጸልልኝ ላልሽው ልመልስልሽ። በደንብ ስሚ። ልሳን የምናገር ብጸልይ ልሳኑን አታውቂውም አንቺ፣ ልሳኑን አትረጅም። በደንብ ስሚ። ልሳን የምናገር ለእግዚአብሔር ነው፣ እግዚአብሔር ነው የሚያውቀው ምስጢሩን። በደንብ ስሚ። ትንቢት ግን ለሰው ልጅ መጽናኛ ነው። ስለዚህ ምን ላንቺ ተጸልዮ ምንድነው ከማሾፍ ልታሾፍበት ካልሆነ በስተቀር በልሳን ጸልልኝ ማለት ፕሮግራም አይሰጥሽም። ስለዚህ በትክክል ማታሾፉ ሰዎች ከመጣችሁ አሁንም ቢሆን እግዚአብሔር አንድ ነገር ያለ ወንድሜ እህቴ፣ አንሳሳት። ጊዜ የለም፣ ሰዓት የለም። ወደ ንስሐ የምንሮጥበት ጊዜ ነው። ቀልዱን ትተን ንስሐ ገብተን ወደ እግዚአብሔር መንግስት የምንቀላቀልበት ሰዓት ነው። ስለዚህ ሰዓታችን፣ ጊዜያችን ራሱ አሁን ለብዙ ሰው የሚጸልየውን ሰዓት ተሻማችሁ። ስለዚህ ድንገት በዚህ ውስጥ አንዲት ነፍስ ብትኖር ጌታ የምትቀበል ብትኖር ደስ ይለኛል። አንድ ነፍስ ብትገኝ ከይቅርታ ጋር ለምሳሌ በጣም ብዙ ፕሮፌቶች በልሳን ይጸልያሉ። እንግዲህ ህዝቡ ደግሞ ትርጉሙን አያውቀውም። ሰው እነሱና ትርጉሙን የማናውቀውን ቃል ነው በልሳን ይገነግጥ ማለት እንዴ? ቃሉ እኮ ነው የሚለው። እርሶ ልሳን የሚሉትን አያምኑበትም ማለት ነው። ለህዝቡ አይናገሩም ማለት ነው። ጸልዩ በልሳን። እኔ በቃሉ የሚመረሰው እኮ ነኝ ታዲያ። ስለዚህ እርሶ ልሳን አይቀበሉም ማለት ነው። በልሳን የሚጸልየው ምናምን ብዙ ሰዎች የሚጸልዩት የምናየውን እሱን አይቀበሉም ማለት ነው። ለምንድን ነው የማልቀበል? ልሳን የምናገረው እኮ ልሳንን ትንቢትን ያልተናቁ አይደለ ያለው። ልሳን የምናገር ከማን ነው ይሄ የተናገረው ብዬ ቅድም ብያለሁ እኮ። ሊረዳ የሚችለው እግዚአብሔር እንጂ ሰው አይችልም። ልሳንን በልሳን ሊጸልይ ይችላል ያ ሰው። ስለዚህ ላንቺ ልሳኑ እዚህ ሊጠቅምሽ በማይችልበት ሁኔታ በልሳን ጸልልኝ ማለት ወደ ማሾፉ እያመጣ ስለሆነ ያንቺን ፋይል ለጊዜው ዘግተናል። ያንቺን ፋይል በጊዜው ዘግተናል። ፋይልሽ ተዘግቷል። ምንም መንፈስ ተዘግቷል። ፋይልሽ ተዘግቷል። ታጭረች ወደ ሊሊ መጣ። ሊሊሻ ቀጥይ። እሺ ሚውት አድርጉ ፓስተር። አመሰግናለሁ። እና እኔ በልሳን እንዲጸልዩ ነው የሆነ በቅርቡ የሆነ ሀገር ወጣለሁና ይሳካ በሉኝ እስኪ። በልሳን እንዴት ነው? ከሀገር ወጣለሁ ኑሮ መሮኛልና ፓስተርዬ ጸሎት አድርጉልኝ። ሚውት ኖት ፓስተር። በዚህ አጋጣሚ አመሰግናለሁ። ሰማይ የሚባርክ ያንተን። አንደኛ ምንድነው የሚለው እቺ ኃይል መንፈሳዊ ነገር እንድንነጋገር በር የከፈትክ አንተ ስለሆንክ ቤተሰቤንም አንተንም ይባርከኝ ነው የሚለው። ስለዚህ አሁን ማለት የሚፈልገው ጥያቄ ውስጥ ያልደረሱ ጥያቄ ይዘው የማይመጡ ሰዎች ነው መምጣት ያለባቸው። ከማሾፍ የወጡ ጸልልኝ፣ እኔ ታምኛለሁ፣ ቤተሰቤ ታሟል፣ ልጄ ታሟል፣ እኔ ትዳር ፈልጋለሁ፣ ለትዳር ጸልልኝ እያሉ ሪስ እየሰጡ በሚፈልጉት ሪሳቸው ላይ ይምጡ እንጂ እንደዛ እያሉ ለማሾፍ የሚመጡትን አናስተናግድም። ይሄንን ፋይል ዘግተናል ለጊዜው ላልተወሰነ ጊዜ። እንዴ የሆነ ምን ነው ፍረዳኝ። እኔ ምንድን ነው ያልኩት? ተቸግሬያለሁ እኮ ነው ያልኩት ፓስተርዬ። በልሳን እኮ ነው ያለች። በልሳን ካልሆነ ያ እሷ ስለማታውቀው ነው። እኔ መሰለኝ ምንድነው ቆይ አንዴ ሚውት ላድርግ። ምንድነው ያለችው እሷ? በቃ ጨንቆኛል፣ ሀገር ላይ መኖር ኑሮ መሮኛልና በቃ ጸልዩልኝ ነው የእሷ መልእክት ይመስለኛል። እንደዛ ባልሳሳት አይደለ? እውነት ነው ጌታ። እሺ እንደዛ ከሆነ ጸልያለሁ፣ ግን በልሳን ያለችውን ታንሳ። በልሳን ያለችውን ታንሳ። አንቺ አንስቻለሁ። በቃ እንደዛ በያ አገብተውላ ካው እንደዛ ይቻላል። አሁን መልካም ይሆናል። አንቺ በኢየሱስ ክርስቶስም አሁን ሐሳብሽን ሁለት ርዕስ ነው አመጣችው። እንደገና ተናገሪ እስቲ። ምንድነው ያልሽው?
ዮኒዬ ገልጾት ነበር እኮ ፓስተር የእርሶን ሳይ በጣም ሰውነት ይንቀጠቀጣል። እኔን ለምን ይንቀጠቀጣል? እኔ ስጋ ለባሽ እኮ ነኝ። የኢየሱስ ስም ያንበረክካል ሰውን። የኢየሱስ ስም አዳኝ ስለሆነ ፈዋሽ ስለሆነ ያንቀጠቅጣል። እኔ ስጋ ለባሽ ነኝ፣ በስባሽ ነኝ። እኔን ስታዩ ለምንድን ነው የምትንቀጠቀጪው? እኔንም ራሱ ፋይሉን ዝጊው ለጊዜው። ጠላቶት ይበስበስ። አይ ዮኒ ሌላ ሰው ጥራልኝ፣ ጸሎት የሚፈልግ ትክክለኛ የሆነ ከማሾፍ የወጣ ከቀልድ የወጣ ሰው ጸልልኝ የሚል ሰው ካለ አምጣ። እሺ እዩ የምትባላለች እህታችን። ሁላችሁንም ቤተሰብ እንዴት ናችሁ? አባታችን መንገድ ዝግትግት ብሎብኛልና ቢከፍቱልኝ ነገሮች ሁሉ ዝግትግት ይልብኛል። ስጸልይም የሚሳካልኝ ነገር የለም። ቢጸልዩልኝ ቢከፍቱት በሩን የተዘጋብኝን ነገር በጸሎት ሚውት ኖት ስለሚያስተጋባ ሚውት አድርገን ነው። ሚውት ኖት ፕሮፌት ጀምሮ አሁን አይሰማም? አሁን ይሰማል። ከዚህ ሰዓት ጀምሮ የጠየቅሽው ጥያቄ በኢየሱስ ክርስቶስ ስም በሮችሽ በምትፈልጊበት መስመር በሮችሽ ይከፈት። ከቀልድ ከትችት በመውጣት የምታመጪውን ምልጃ እግዚአብሔር እንደሚሰማልሽ ነው የምናገርልሽ። ምክንያቱም ይህንን ስናገር በተናገርሽው ቃላት ነው የምናገረው። ከዛ ተነስቼ ያመጣሽው ሐሳብ በሮች እንዲከፈትልኝ መልካም እንዲሆንልኝ ብለሻል። እግዚአብሔር ደግሞ የምትፈልጊው በሮች እንዲከፈትልሽ እጸልያለሁ በኢየሱስ ክርስቶስ ስም። አሁን ከዚህ ሰዓት ጀምሮ በእግዚአብሔር ፊት ተቀርባለሁ። በሮችሽ ተከፍተው መልካም የሆኑልሽ ዮኒ ሚዲያ ላይ መጥተሽ ትመሰክሪያለሽ። በኢየሱስ ክርስቶስ ስም ጸልያለሁ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ከፍ በል። በዚህ ሰዓት ይተን ጎበኛት፣ በሮቹ ይከፈትልኝ ብላለች። በምን ዙሪያ ላይ እንደሚከፈትላት ያንተ ታውቃለህ። የልቧን ትርታ ፈጽም፣ እቅዷን አሳካላት በጌታ በኢየሱስ ክርስቶስ ስም። የጸሎት አቅሟ ጉልበቷ የነቃ የበረታ ይሁን በኢየሱስ ክርስቶስ ስም። በዚህ ሰዓትና ደቂቃ የእሷ የሆነ ነገር ሁሉ ሊያጨልም የሚፈልግ የጠላት ኔትወርክ ይበጠስ፣ የጠላት እቅድ ይበጠስ በኢየሱስ ክርስቶስ። መልካም ይሁንላት። ማንኛውም ነገር የጀመረችው ጅማሬ ፍጻሜ ያማረ ይሁንላት። ስለሰማን ከፍ በል በጌታ በኢየሱስ ስም አሜን። መልካም ሆኖልሻል። አሜን አሜን። አባት ጨርሰናል። አሜን። በጣም የሆነ ነገር ላውራ አንድ በጣም ብዙ ሰው እየተሳሳተ ነውና ልሳን ማለት በጣም የከበረ ነገር ነው። በልሳን አንደኛ ነገር በልሳን አይጸለይም። ልሳን ማለት በሚስጥራዊ ቋንቋ ከእግዚአብሔር ጋራ ማውራት ኮንታክት ማድረግ ማለት ነው። ልሳን የሚናገሩ ሰዎች በመንፈስ ቅዱስ የተሞሉ ናቸው። ባለ 50ው ቀን ላይ የመጀመሪያ መንፈስ ቅዱስ በላያቸው ላይ ወርዶ እንደ እሳት የሆነ የተከፋፈለ ልሳን ታያቸው፣ በልሳን መናገር ጀመሩ ይላል እና መንፈስ ቅዱስ ሲሞሉ ልሳን በማያውቁት ቋንቋ ነው ሰዎች የሚያወሩት። ያንን ልሳን ደግሞ አሁን እሳቸው እግዚአብሔር በሰጣቸው ልሳን ቢጸልዩላችሁ ትርጉሙን አታውቁትም። ልሳን ቀልድ አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ የተሞላ ሰው ነው ልሳን መናገር የሚችለው። የሆነ ሰው በልሳን ከጸለየ ከእግዚአብሔር ጋር ኮንታክት እያደረገ ነው። በመንፈስ ቅዱስ የተሞላ ሰው ነው ልሳን የሚናገረው ሰው። በጣም ክብር ሊኖራችሁ ይገባል ለልሳን ማለት ነው። በጣም እርሱም ደግሞ በልሳን እንደማይጸለይ ለሰው መናገር አለቦት።